ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ቻናላችን ቤተሰቦች ነው። የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያ ማበይት ነጥቦች። የፌዴራል መንግስት ለህወሓት በላከው ሽምግልና መሰረት የፌዴራል መንግስትና ህወሓት በኬንያ ለድርድር በቀጣይ ሳምንት ቀጠሮ ይዘዋል። በትግራይ መንገዶች ተዘጉ። ከቆቦ መቀሌና ሌሎችም መንገዶች ዝግ እንዲሆኑ ተወስኗል። ትግራይ የራሷን አዲስ ስርዓተ ትምህርት ቀረጸች። ከ2019 ጀምሮ ስራ ላይ ይውላል ተባለ። የአማራ ብሔራዊ ንቅናቄ አብን አገራዊ ምክክር ኮሚሽኑ እየሄደበት ያለው መንገድ ስህተት አለበት፣ ስለዚህ መስተካከል አለበት ሲል ተቃውሞውን በይፋ በመግለጫ አውጥቷል። መግለጫውን ሙሉ ቃል እናቀርበዋለን። አዲስ አበባ ለድርድር የማትቀርብ የኦሮሞ ናት ተባለ። በዝርዝር እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃውን ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። የፌዴራል መንግስት ለህወሓት ሽምግልና ልኳል። ሽምግልናውም ሰምሯል። በሚቀጥለው ሳምንት በኬንያ ድርድር ሊደረግ ቀጠሮ ተይዟል። ሂደቱን የሚመሩት ደግሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ፣ የኬንያው ፕሬዝዳንት ዊሊያም ሩቶ፣ ኡሁሩ ኬንያታና ፉሞዚሌ ሞላሙምቦ ኒጎካ እና ማይክ ሀመር እንደሆኑም ለማወቅ ተችሏል። ከዚህ በፊት በትግራይ ህዝብ እንደ ህዝብ ብዙ ዋጋ ያስከፈለው አውዳሚ ጦርነት በፕሪቶሪያ በተደረገው ሰላም ስምምነት መጠናቀቁና የትግራይ ህዝብ እስከ ቅርብ ጊዜ ድረስ አንጻራዊ ሰላም አግኝቶ መቆየቱ ይታወሳል። ቢሆንም በነ ደብረጽዮን የሚመራው የህወሓት ክንፍ ስምምነቱን በማፍረስ አብሯቸው ከነበሩት ከሌሎች የህወሓት አመራሮች ሀሳብ ጋር ግጭት በመፍጠር በመቃረን ዳግም ክልሉ ላይ ጦርነት እንዲታወጅ አድርጓል። የትግራይ ህዝብ በአደባባይ እያሰማ ያለው ጦርነት በቃን ጩኸት ተከትሎ ኦሉሴጉን ኦባሳንጆ፣ ዊሊያም ሩቶ፣ ኡሁሩ ኬንያታና ፉሞዚሌ ኑኩጋ እና ማይክ ሀመር የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ አማጺውን የህወሓት ክንፍና የፌዴራል መንግስት ዳግም በኬንያ ለማደራደር ለቀጣይ ሳምንት እቅድ መያዛቸው የደረሰን መረጃ ያሳያል። ከቆቦ ወደ መቀሌ የሚጓዘው መንገድ ተዘጋ። መንገዱ የተዘጋው በትናንትናው ማለዳ ቆቦ አካባቢ ጮቢበር በተከሰተው ጦርነት በነበረው ውጊያ ነው ተብሏል። የህወሓት ታጣቂዎች በመከላከያ ላይ ማለዳ ተኩስ መክፈታቸው ምንጮች ጠቁመዋል። ከስፍራው በትግርኛ የወጣው መረጃ 60 የህወሓት ታጣቂዎች በዚህ ጦርነት መሞታቸው፣ በርካቶች ቆስሎ ኮረምና ማይጨው ሆስፒታል መግባታቸው ተነግሯል። በአሁኑ ሰዓት በራያ ቆቦ ጮቢበር አካባቢ ተጀምሮ የነበረው ውጊያ ጋብ ብሏል። የአማራ ብሔራዊ ንቅናቄ አብን በኢትዮጵያ አገራዊ ምክክር ኮሚሽን እየተመራ ባለው የምክክር ሂደት ላይ መዋቅራዊ ግድፈቶችና የገዢው ፓርቲ ጣልቃ ገብነቶች በስፋት እየታዩ መሆኑን በግልጽ አካሄዱ በአስቸኳይ ካልተስተካከለ ለሂደቱ እውቅና እንደማይሰጥና እንደማይተባበር ገለጸ። ፓርቲው ትናንት ነሐሴ 9 2018 ባወጣው ሰፊ አቋም መግለጫ ምክክር ሂደቱ ገዢው ፓርቲ ስልጣኑን ለማጠናከርና አምባገነንነትን ህጋዊ ሽፋን ለመስጠት እየተጠቀመበት መሆኑን በጽኑ ኮንኗል። አብን በመግለጫው በዋናነት ካነሳቸው አሳሳቢ ጉዳዮች መካከል የአዲስ አበባ ከተማ እጣ ፈንታ አንዱ ነው። በምክክር መድረኩ ላይ በሚሊዮኖች የሚቆጠሩት የከተማዋ ነዋሪዎች ድምፅና ፍላጎት በአግባቡ አለመወከሉን የገለጸው ፓርቲው የነዋሪዎቹን መብት ያስከብራሉ ተብለው የተወከሉት አካላት የአዲስ አበባን ህዝብ የሰጣቸውን አደራ በመዘንጋት የአንድን ወገን ፍላጎት ለማስፈጸም ሲሉ የከተማዋን ህዝብ ጥቅም አሳልፈው መስጠታቸውን አጋልጠዋል። መንግስት ስለ ህብረ ብሔራዊ ወንድማማችነት በአደባባይ እየሰበከ በተግባር ግን ለአዲስ አበባ ህዝብ እውቅና የማይሰጥ አግላይ ዘውጊያዊ ፖለቲካ ለማስቀጠል እየሞከረ ነው ሲል ከሷል። አዲስ አበባ የመላው የኢትዮጵያውያን መዲና፣ የፌዴራል መንግስት መቀመጫና የነዋሪዎቿ የራስ አስተዳደር ማዕከል ሆና እንድትቀጥል ፓርቲው አቋሙን አንጸባርቋል። በምክክሩ መካከል ከመንግስት አመራሮችና ደጋፊዎች በኩል ድንገት የቀረበውን በፓርላማ የሚመረጥ ፕሬዝዳንታዊ ስርዓት አብን አጥብቆ ተቃውሟል።
የደቡብ አፍሪካ ተሞክሮ በማጣቀስ የቀረበው ይህ ሀሳብ የህዝብን ትኩረት ለማሳትና ስልጣንን በአንድ ቡድን እጅ ለማከማቸት ያለመ መሆኑን ፓርቲው አስገንዝበዋል። በሌላ በኩል ፓርቲው ለኦሮሞ ህዝብ ባስተላለፈው ታሪካዊ ጥሪ በህዝቡ ስም ጽንፈኛ ፖለቲካ የሚያቀነቅኑና በሌሎች ህዝቦች ላይ ፍላጎታቸውን በኃይል ለመጫን የሚሞክሩ አካላትን አቋም ውድቅ በማድረግ ለእውነተኛ አብሮነት እንዲቆም ጠይቋል። የአማራ ህዝብ በስፋት እየተሰራጨ ያለውን ጸረ አማራ ትርክትና መዋቅራዊ ጫና ለመመከት የውስጥ ልዩነቶችን ወደ ጎን በመተው ለህልውናው እና ለእኩልነት በአንድነት እንዲቆም አሳስቧል። አብን ለይስሙላ የፖለቲካ ድራማ ፈጽሞ እውቅና አንሰጥም አንተባበርም ሲልም ገልጿል። አዲስ አበባ ለድርድር የማትቀርብ የኦሮሞ ናት ሲል አቶ ታዬ ቦጋለ ተናገረ። ፍራፍሬና ጥራጥሬውን ተመግባ አላስፈላጊ ተረፈ ምርቷን አይነ ምድሯን የምታራግፈው ኦሮሚያ ላይ ነው ሲል ተናገረ። አዲስ አበባ የኦሮሞ እምብርት የምትገኝ የኢትዮጵያ ዋና ከተማ ነች። አዲስ አበባ 360 ዲግሪ በሸገር ሲቲ ዙሪያዋን የተከበበች ነች። በከተማዋ ያሉ ቀደምት ስያሜዎች ገርጂ፣ ቱሉ ዲምቱ፣ ቃሊቲ፣ አቃቂ፣ ገላን፣ ጉራ፣ አራብሳ፣ ኮቶቤ፣ የካ፣ ጉለሌ፣ መሪ፣ ኮልፌ፣ ቦሌ ወዘተረፈ መሆናቸው ለድርድር አይቀርብም። አዲስ አበባ በኦሮሚያ ክልል ወይም በኦሮሚያ ክፍለ ሀገር ውስጥ ብትሆን የኢትዮጵያ ዋና ከተማ መሆኗን አያስቀረውም። የኦሮሚያ ዋና ከተማ ሆና መቀጠሏ ከቶውንም ለድርድር የሚያበቃ ጉዳይ አይደለም ሲል ተናግሯል። አዲስ አበባ በተመለከተ አቋሙን የቀየረው አቶ ታዬ ቦጋለ አዲስ አበባ የኦሮሞ ናት ብሎ ደምድመዋል። የትግራይ ክልል ትምህርት ቢሮ ለ16 ዓመታት ሲሰራበት የቆየውን ስርዓተ ትምህርት በ14 የዩኒቨርሲቲ ምሁራንና ባለሙያዎች በተዘጋጀ አዲስ ስርዓተ ትምህርት መቀየሩን ገለጸ። የአማርኛ ቋንቋ ትምህርት ቀደም ሲል ከ3ኛ ክፍል ይሰጥ የነበረውን አሁን ወደ 7ኛ ክፍል እንዲዘገይ ተደርጓል። ግብረ ገብ ትምህርት ደግሞ አዲስ ትምህርት ሆኖ ተካቷል። ዓለም አቀፍ ተሞክሮ የሰው ሰራሽ አስተውሎት AI ዘመንን ያገናዘበ ሆኖ ከኤዥያ ከስካንዲኔቪያንና ከሰሜን ምዕራብ አውሮፓ መልካም ተሞክሮ ተወስዷል። ትግበራው በአዲሱ ካሪኩለም መሰረት ትምህርቱ በ2019 ዓ.ም ይጀምራል ተብሏል። ለዚህ ስራ ዩኒሴፍ ከፈቀደልን $550,000 ውስጥ የፌደራል መንግስት በጀቱን ባለመልቀቁ እስካሁን ስራ ላይ የዋለው $200,000 ብቻ መሆኑን ቢሮ አስታውቋል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ ያድርጉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ